እኔ አልጠላሁሽም። አንቺና አቢጌል ውሸት አትችሉም። ያው ውሸት ጥሩ ስላልሆነ ነው። ጥሩም አይደለም። አይገርምም? ተመሳሳይ ናችሁ። እኔ እንዲሁ በልምድ ባህሪ የሚመሳሰል ይመስለኝ ነበረ። ለካ በዘርም ይሄዳል። በዘር ማለት ያው ሁላችንም ኢትዮጵያውያኖች አይደለን? ኧረ እባክሽ ስታይኝ ፋራ መስልሻለሁ እንዴ? ይኸውልሽ እንደዚህ አይነት ጭዌ ጥርሴ ነቅዬ ያደግኩበት ነው። እሺ እኔ ለማታለል አትሞክሪ። ኦኬ ሶሪ። ቆይ ከምን ተነስተሽ እንደዚህ ልትይቻልሽ? ትሰሚኛለሽ? እኔ ማርታን አይደለሁም። እሺ በምላስሽ ልታታልኝ እንዳትሞክሪ። እኔ ምንድነው ያታለልኩሽ? በቃ ማስረጃ አለኝ። ይሄን ማስረጃ አንቺ የደረጀ የድብቅ ልጅ መሆንሽ በደንብ አውቃለሁ። ማለት እዚህ ቤት የገባው መንፈስ የተወጋ ይሁን እንዴ ብሎ ደግሞ መንፈስ ይዛባቸው መጣች ልጅ። ኧረ በስመ አብ ወልድ። ሁላቸውም እንግዲህ በቅዠት ተናውጠው ነበረ። ግን አቶ ደረጀ እንኳን ህልም ሆነልህ ብለናል። እኛም ህልም ዋናው ህልም መሆኑ ነው። ግን ተመልካቾች የእውነት ሪል መስሎን ነበር። ማለት በጣም ነበር የሚያስፈራ። እና እንግዲህ አቢጌልም እንትን ሲላት ነው ያደረው። ውሃም እንዳያችሁት እንግዲህ ምጥንን አስመስሎ ነይ ስትላት ከእንትን ላይ ልትወርቅ ነበረ፣ ከደረጃ ላይ ልትወርቅ ነበር። እንግዲህ ደረጀ ደርሶ አድኗታል ማለት ነው። ውሃ ግን ማለት ነው እንደዚህ ሰይጣን ነሽ እንዴ? አይ መድኃኒዓለም የምር ግን ማለት እንደ ሪል ላይፍ ቢሆን ብላችሁ ብታስቡት የሆነ በጣም ያስጠላል። እንግዲህ በጣም ነገሮች ሲደራረቡ በዛው ላይ ነው እንግዲህ እንዳያችሁት። ያው ደረጀ በብዙ ነገሮች ተጨንቋል። ሁሌም እንደተጨነቀ ነው። አንዱ መፍትሄ ወጣው ሲል አንዱ መፍትሄ አይወጣውም። እና አሁን ማን ነው አቢጌል እንግዲህ እንደተጨነቀች ገብቶታል ማለት በሱ ምክንያት ያን ነገር መሸከም እንዳቃታት ምናምን እንዳቃታት ያው ገብቶታል ደረጀ። እና ያንን በማስመልከት እንግዲህ እሷን መጠጥ ጠጥታ ነበረ። ያንን መጠጥ ስትጠጣ እንግዲህ ስለተጨነቀች አውቆ ያው በህልሙ መታለች ማለት ነው። ማለት በህልሙ እንደዚህ አርግሃል፣ እንደዚህ ነው መሸከም አቅቶኛል፣ ካናዳ ልጅ ያልኩትም በዚህ ነው ፈርሶፈል ነግራው ነበረም። ሲቀጥልም በቃ እሷ እንዳስጠላ ታውቋል ማለት በሱ ምክንያት ይሄን ያክልስ የጭንቀት ጊዜዎችን እያሳለፈች እንደሆነ ስለገቡ እንግዲህ መጥቷል ማለት ነው። እና ደግሞ አንደኛዋ ሰይጣን የትኛዋ ናት እንግዲህ? ያችኛዋ ጠንቋይ ቤት ሄዳ እስከ 7 ትውልድ ትረገማላችሁ ምናምን ብሎታል። ያው ግን ካላመንሽበት አይደርስም። ግን ሁላቸውም የሆነ መንፈስ ገብቶባቸዋል ማለት ነው። ያው ቤቱን ጸበል እናስረጨው እንደ ምናምን ሲላል እሱ ጥሩ ነገር ነው ምናምን እያለቻት ነበረ ማለት እያሉ ነበር ደረጀና ማርታ። እንግዲህ ያንን አጋጣሚ ተጠቅመው ደረጀ ዘንድሮ ያው እንግዲህ ጭንቀትም ውስጥ ስለሆነ ድርጅቶቹ ትርፋማ አልሆኑልኝም። ድርጅቱ ከሚሸጥ ይሄኛው ቤት በእኔ ስም ነው እና ማርታ ሳታቅ ይሄን ሲለቁ ማርታ ሳታቅ ሊሸጠው ከዛ በኋላ ሌላ ደህና ቤት ሊገዛ ግን እኔ ማለት አይወጥም። ሌላ አራተኛ ስህተት ወር ሶስተኛ ስህተት ነው የሚሆንብህ ማለት ይከብዳል። አጋጣሚውን ተጠቅሞ እንደዛ ቢያደርግ አሪፍ ነው። ግን ደግሞ ድርጅቱ ከሚሸጥ ግን ደግሞ ተማክሮ ቢያደርጉት ይሻላል ባይ ነኝ። ለሚስቱ ቢናገር ይሻለዋል። በእሱ ስም ሆነ በሷ ስም ሆነ የእሱ ነው እንግዲህ እና መናገር አለበት ብዬ ነው የማምነው። ቢናገርም አሪፍ ነው። ያው እንግዲህ አትሽጥ ብትለው እኔ ብትናገርስ ምናምን ብሎት ነበር ናታን። ለምን ለማያነጋት ምናምን ሰው ውድቀት ስለማትፈልግ ማለት እኔ ሳሸንፍ ነው እንጂ ተሸንፌ የተኛ አታውቅም። እንግዲህ በማሸነፍና መሸነፍ በህይወት ውስጥ ያለ ነገር ነው። ያሉ ውጣ ውረዶች ናቸው። መናገር አለብህ ደረጀ። ብትናገር ጥሩ ነው። እንደገና ሌላ ስህተትና ሌላ ጸጸት እንዳይሆንብኝ ማለት ነው።
ግን ደግሞ ያው መልሼ እገዛዋለሁ። እንደምትገዛው እርግጠኛ ከሆንክ እሺ ያለው ናታንም ያው መልሶ ቢገዛውም ያኛው ቤት የት ሄደ ተብሎ መጠየቁ አይቀርም መቼም እና የት ሄደ ይላታል። ብቻ በጣም ከባድ ነገር ውስጥ ናቸው፣ ውስብስብ ነገር ውስጥ ነው ያሉት። ደረጃ የሚሳካልህ እንግዲህ አድርገህ ትርፋማ አድርገህ የምትመልሰው ያድርግህ። ሲጀመር በህይወት ትቆያለህ ወይ ነው የሁሉ ዝክብክብ ያለ ነገር ኑሮብህ እንዴት ነው በህይወት? እኔ እንጃ ከባድ ነው ለመኖር ራሱ ፈተና ነው። እና ያኛውን ነገር ግን ብትናገር ይሻል ነበር ነው። ሌላው እንግዲህ ምን ነበር ያው እንትና ናት ማነው ያቺ ናት እንግዲህ ወደ መጣሁበት ብመለስ ይሻለኛል ዘንድሮ። አሁን ጠንቋይ ሲያሯሩጠኝ አድሯል። አንቺስ ምን ሆነሻል ስትባል ያው እንደፈራሽ ታስታውቃለች። ግን የጠንቋይ ሲያሯሩጠኝ አድሯል፣ ወደ መጣሁበት ብመለስ ይሻለኛል እያለች ነበር ማለት ነው። እንግዲህ እኔ ግን መፍትሄ ቢፈልጉ ነው የሚሻለው። ቤት መልቀቁ ጥሩ ነው። በዚህ አጋጣሚ ሰላሙንም ይርቋታል። ጥሩ አጋጣሚ ነው። መራቅ አይርቋትም። ግን ደግሞ እሷ ያስወጥቅልኝ አድርጊ ዛሬ የሚኖር የሚፈልገው ምናምን ስትል እንግዲህ ወይ ጠበብ ያለ ቤት ሊገቡ ይችላሉ። የዛኔ ላይበቃ ይችላለሁ። ሰራተኛ ሰው እዛ ሁኜ ልትባል ትችላለች። ቤት ዝም እሱ ክፉ መካሪ ገብቶባታል። ሰላም ክፉ መካሪ ገብቶባታል ማለት ቤት ይገዛልሽ ስትባል ዝግግም ማለት ቤት ቢገዛላትም እኮ አሪፍ ነው። ይሄ አላት የራሷ እንግዲህ ውርስም ከፈለገች ያው ሲሞቱ ነው አይደል የምታገኙ። የዛኔ አብራ እንትን ማለት ነበረባት፣ ማሳወቅ ነበረባት። ስለዚህ እንግዲህ ማይሆን መካሪ መክሯታል። ሰላም እንደዚህ ገግማለች ብሎ ለናታን ነው ማለት የመጥፎ አስተሳሰብ ነው ያሰበችው። ግን ምንም ማድረግ አልቻለም። አንዳንድ መካሪ ከባድ ነው። እንግዲህ ሌላው እንትና ናት ማነው አቢጌል ናት። እንግዲህ አቢጌልና ማነው ስሙ ናታን ወጥ መጥቷል ማለት ነው። እንደዛ ተማክረው ሲመለሱ አገኘት ማለት ነው። ቢያንስ እስካለች ድረስ ጊዜ ከአንተ ጋር ቢሆን ምን ችግር አለው? ብታወራኝ አብረን ብንሆን አብረን የተወሰነ የአንዳንድ ቃላቶችን ብንቀያየር ምናምን እያለች ነበር። ግን እናቲቱ ራቅ ስላለችው እሱም ደበረው፣ ለማውራትም ደበረው፣ ለመራቅም ደበረው። ስለዚህ ምንም አማራጭ ስላጣ ዳጣ እንዳታይ ነው እኔ ጋር ትሆን ትላለች እንዴ ምናምን እያለችው ነበር። እና ለምን እንደዛ ትልምንሷ አላት ማለት ነው። እንደዛ ካላለችን አናውራን ቁጭ በልና ስትል በቃ ወክ እናድርግ እንዳታይ ፈርተህ ነው ምናምን ስትል እኔ እንደዛ አይደለም ወክ እያደረግን ማውራት ይቻላል ብዬ ነው ቁጭ ከማለት አላት ማለት ነው። ሌላው እንግዲህ ናታ ማነው ያቺ ዳጣ እና ያቺ አክስት ተብዬዋ መጥተው ቤት ቁጭ ብለዋል ማለት ነው። ቁጭ ሲሉ እንግዲህ ለምንድን ነው የምትጠይኝ ያለቻት፣ እኔ አልጠላሽም አለቻት። አንቺና ብዬሽ ውሸት ያመጣችው መስላት አይሆንላት ስለ ውሸት ጥሩ ስላላለ ይሆናል አለቻት። እኔ ግን በዘር ነበር የሚመሳሰል የሚመስለኝ ሰው በሆነ ነገር ነው የሚመሳሰል የሚመስለኝ። ለካ እንደዚህ የሚመሳሰል ብቻ የሆነ ነገር ስታረጋት ዳጣም ቆቅና ነቅታለች። እንግዲህ እየያዙ ሆነ አባት